በፍጹም ይሄ ይፈጠራል ብዬ አላሰብኩም ነበር እኔ ፍጹም። ለልዑል ደግሞ ሀሳቦች በፍጹም አያሸንፉንም፣ ወደኋላ አይመልሱንም። እሱን ከዛ ተመልሰው ለመጣላትና አንተ ድሮም ለመባባል እየሙከራ እያደረጉ ነው። ምክንያቱም ተሸውደናል። መጀመሪያ የተጣሉ ስለመሰለን የተጋጩ ስለመሰለን ርቀናቸው ነበር። ስለዚህ አንድ ላይ ሆነው እየሰሩት ያለው ነገር እንዳለ እየሰራችሁ ያለው ነገር እንዳለ ደርሰንበታል። ከዚህ መረጃ ብሰማ ከዚህ በላይ ካየሁትና ከሰማሁት እውነት በላይ መረጃ ሊሆን የሚችል ነገር የለም። ተመልካቾቻችን ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያምዳርቻ ሰላማችሁ ብዙ ትርፍ ይበል እያልኩኝ ዛሬ በአዲስ ነገር ነው የመጣሁት። የዛሬው እጅግ በጣም ደስ የሚል ነው። የልዑል አክስትን የተመለከተ ነው። ዛሬ ኤርሚያስ ሚኪ የሰሩትን እንትን በቃ በጣም አይ ዶንት ኖ ምን ብዬ እንደምነግራችሁ በጣም ደስ ብሎኛል። ልጅቷን የአክስቱን የልዑል የአክስት ልጅ ተከታትለው እንግዲህ አዲስ ነገር አምጥተዋል። በመጀመሪያ ግን እስኪ ላይክ አድርጉ ጋይዝ። እኔ ሁልጊዜ ስገባ ላይክ አድርጉ እንዲህ ቢሉ ምናምን ብዬ አላውቅም። ላይክ አድርጉ፣ ሰው ሲገባ ሰብስክራይብ አድርጉ፣ ላይክ አድርጉ ብሎ ነው የሚጀምረው። እኔ ግን የመጣሁበት ጉዳዩን ብቻ መናገር ነው። እስኪ አንዳንዴ እንኳን እስኪ አድርጉ እግዚአብሔርን። ትገባላችሁ፣ ብዙ ሰዎች ገብታችሁ ታያላችሁ፣ ሰብስክራይብ ላይክ አታደርጉም። እየረሳችሁ ከሆነ እስኪ ላስታውሳችሁ ላይክ እያደረጋችሁ ጀምሩ። እንግዲህ ያችን ጉደኛ የሆነች ልጅ ስትመጣ ከልዑል ስታለቅስ ሌላ ሰው ናት፣ ከጀርባ ደግሞ የምታሴረው ሴራ ሌላ ነው። እንግዲህ ዛሬ እጅ ከፍንጅ ተይዛለች። ኤርሚያስ እና ሚኪ በደንብ እንድታመሰግኑ ሊፈልጋለሁ። በደንብ ታውቋቸዋላችሁ ለልዑል ምን ያክል እየደከሙ እየለፉ እንዳለ። እንግዲህ በልዑል የመጣ ብዙ ነገር እየደረሰባቸው ነው። ኤርሚያስ ራሱ ልክ ቪዲዮ ሰርተው ምናምን ከጨረሱ በኋላ እየተከታተሉ ቤቱ መግቢያ ቤቱ ድረስ እየተከታተሉ በመኪና ብዙ ነገሮች ብቻ እየተፈጠረ ነው። ግን እነሱም እጅ አልሰጡም። ለእንደዚህ አይነት ሰው እስከ መጨረሻው ድረስ ተፋልመሽ ውጤቱን ልዑል ደግሞ ታውቁታላችሁ። እንግዲህ ኤርሚያስን ያው በትንሹ ብዙም እንትን ባትሉትም በራሱ ቻናል አሁን ላይ በዚህ ከመጣ በኋላ በልዑል ጉዳይ እስከ መጨረሻው ድረስ ይቺ ሴትዮ እስከምትያዝ ድረስ አብሬህ እንደምሆን ቃል ገባለሁ ብሎ እንግዲህ በመጀመሪያም ተናግሯል። አሁንም ቃላቸውን አላጠፉም። እያንዳንዳቸው እንግዲህ ልዑልም እየሰራ ነው፣ እነሱም በ3 በ4 እያጣደፏቸው እነዚህ ሰዎች እንግዲህ ሴትዮ የልዑል አክስት እንግዲህ ነግሬያችኋለሁ። የሰማሁት ትንሽ መረጃ ነበረ፣ በደንብ አጣርቼ ነግራችኋለሁ ብዬ ነበር። ወደ ውጭ የመሄዱ ጉዳይ የሚለውን እሱም በደንብ አድርጌ ዛሬ አጣርቼላችሁ የመጣሁት። ምን ብዬ ልንገራችሁ? ይቺ ልጅ በመጀመሪያ የአክስት ልጅ የተባለችው እኔ ስሟ አላቃትም። እሷ ልጅ የእውነት መያዝ አለባት። የሆነ ከዚህ በላይ ልዑል ምን እንደሚፈልግ አላቅም። ከእናቷ ጋር እየተባበረች ዛሬ ወደ ውጭ የምትሄድበትን ዶክመንቶች ምናምን አስጨርሳ እሷ ናት የምታቀብለው። የሚገርማችሁ ነገር ማለት ነው ስልኳ እንደተጠለፈች ማየም ደንቆሮ አታውቅም። እና ኤርሚያስ ግን የእሷን ስልክ ጠልፈውታል። ምን እንደምትሰራ፣ ከማን እንደምትጻጻፍ፣ ከማን እንትን እንደምትል ሁሉ ነገር ከነሱ ጋር እንትን ብለዋታል። እሷ ግን ምን የምታውቀው ነገር የለም። ዝም ብላ እየለፈለፈች እንትን እያለች ነበረ። እንግዲህ በስልኳ ዛሬ ሲያጋልጣት ለእናቷ የተሰጣትን ዶክመንቶች ለማቀበል ከእናቷ ጋር ተደዋውላ ኦሬዲ ቀኑ አልተቆረጠም እንጂ በየትኛው ቀን እንደምትሄድ ኦሬዲ ደርሷል። የምትሄድበት ወደ ውጭ የሚሄደው ቀኗ ማለት ነው። ልዑልም ሰምቷል። ይሄን ነገር አይታችሁታል። ልጁንም ይሄ ነገር የተፈጠረው እንግዲህ በወንድ ልጁ ምክንያት ነው። ወንድ ልጁ የአክስቱ ልጅ ምንም አያውቅም። እሱ ጉዳዩን እንደ ሴቷ ብልጥ አይደለም። የሆነ ቴክስት ሲገባለት እሱ ልዑልም አየው አብረው ስለነበሩ በዛ ነው እንግዲህ ይሄ ሁሉ ጉድ ያወቁባቸው እንጂ ማንም ሰው አያውቅም ነበር ይሄ የአክስትየዋን ጉዳይ። ሰው ዛሬ ደግሞ
ከልጅቷ ጋር ስልካቸው ስለተጠለፈ የምታወራው እና ልጅቷ ምንም የምታውቀው ነገር የለም። እንደምታዩት እንግዲህ የተባለችውን ከማድረግ ስልኳ ይጠለፍ አይጠለፍ ምንም የምታውቀው ነገር የለም። እነሱ ጋር በመጣች ሰዓት እንግዲህ ጀግኖቹ እንዴት አድርገው እንትን እንዳሉባት አላውቅም። እነሱ ታውቃላችሁ ጥበብ የተሰጣቸው የተሞላቸው ሰዎች ናቸው። በምንኛውም ሰዓት እንግዲህ እንዴት አድርገው ሰውን እጃቸው ውስጥ ማስገባት እንዳለባቸው እንግዲህ ለእነሱ ምንም ማለት አልችልም። ዛሬ ለእነሱ የተዘጋጀ ለእሷ እንደዚህ ታደርጋለች ወይም ከእናቷ ጋር ትተባበራለች ተብሎ ጥርጣሬ የሆነ ነገር አድሮባቸው ነበር። እውነቱ ነው ተገልጦላቸው እንግዲህ በመጀመሪያም እነሱ እንኳን አይተዋታል። የልዑልን እህትም ወደ አልሆነ እንትን እየወሰደቻት ነበረ። መጀመሪያ እናቷ ጋር ስትተባበር፣ ከዛ እናቷ ከጠፋች ቀን ጀምሮ ደግሞ ከእሷ ጋር እየተባበረች ነበር። ይህ ሁሉ ነገር ሆኖ ሳለ እንግዲህ እናቴ ተሰውራለች፣ እናቴ ከታገተች ስንት ቀን ነው እያለች ልዑል ጋር የመጣች ሌላ ዜና። በጀርባ ደግሞ ሆነው ደግሞ የሚያወሩት ደግሞ ከዚህ እንዳልኳችሁ ይሄ ብር ምናምን የሚከፍልላቸው የሆነ ነገር ሲፈልጉ ብር የሚሰጣቸው ሰው ጋር ሆና ይሄ ክፍለ ሀገር ያለው ማጎትየውም ራሱ ያውቃል ምን እየተካሄደ እንደሆነ። እንግዲህ በልዑል ላይ ድራማ እየሰሩበት ነው። አያችሁ ልዑል በአንተ ሰዎች ነው የታገተችው፣ አንድ ጊዜ አንተ ነህ ያገትካት እያሉ በውሸት ሲከሱት በውሸት እንትን ሲሉት አይታችኋል። ዛሬ ግን በስከ መጨረሻ እንግዲህ እያንዳንዳቸው አሁን ልዑል በተለይ ይቺ ልጅቷ ከእናትየዋ በላይ ያለ ስሙ ስም እየሰጠች እየከሰሰች በውሸት ብዙ ነገር እንትን ስትልበት ነበር። መክሰስ ይችላል፣ መረጃ አለው፣ ብዙ ነገር ከአንዴም 3-4 ጊዜ ልጅቷ ተይዛለች። በስልኳ እንኳን ምን ስታደርግ እንደነበረ ከዚህ በላይ ማስረጃ ምን እንትን ይላል? ማሳዝ ይችላል ልዑል አውቆ ትቶት ነው እንጂ ከሚኪም ኤርሚያስም ስለ ልጅቷ ብዙ ማስረጃ አላቸው። ዛሬ ደግሞ ልዑልን በውሸት ስትከስ የነበረች ሴት ከእናቷ ጋር ተባባሪ ሆና ዶክመንት እያቀበለች እናቷን ወደ ውጭ ለመላክ እየተባበረች ከሌላዎቹ ጋር፣ በአንድ በኩል ደግሞ ልዑልን ለማዘናጋት እየመጣች በአንተ ሰዎች ነው እናት የተያዘችው እያለች ይሄን ሁሉ ታሪክ እያወሩ ሌላ እንትን እንዳታስብ እያደረጉሽ፣ ለእነዚህ ሰዎች ታዲያ ዝም ብለሽ እጅ መስጠት አለብሽ። ኤርሚያስ ከዚህ በፊት ልጅቷ ትምህርት ቤት ነኝ ብላ ስትሄድ ተከታትሎ ምን እንዳየ አይታችኋል። ኤርሚያስም ሆነ ሚኪም በእያንዳንዳቸው የሚሰሩትን ስራ እያያችሁ ነው። ግን ደግሞ የዚች ልጅ ነገር በምንም አያስታውቅባት። የምትሰራቸው ስራዎች በጣም አስመሳይ ናት። ስትወጣም ሪፎርም የሆነ እንትን ለብሳ ነው፣ ትምህርት ቤት ነው ብለሽ ነው እንጂ እንደዚህ ብለሽ አትጠራጠሪያትም። እና አሁን የእሷን እንትን ስላወቁባት እነ ሚኪ ምን ማድረግ ጀመሩ? ስልኳን መጥለፍ ጀመሩ። አያችሁ ልጅቷ በውስጥ ውስጥ የምታደርጋቸው ነገሮች፣ ከዚህ ከሰው ጋር ስትገናኝ ደግሞ የምታወራቸው ነገሮች ዝብርቅርቅ ያሉ ስለሆኑ ተጨባጭ ነገር ስለሌላት ስልኳን ጠልፈው በእያንዳንዱ ሰከንድ የምታወራውን። ከዚህ በላይ ውርደት ቅሌት አለ? እስኪ ንገሩ ምን አይነት ወራዳና እንትን እንደሆነች። በእያንዳንዱ ሰከንድ እኔ ስንት ጊዜ ይቺ ልጅ መታሰር አለባት። የልዑልን እህትም ሌላ ችግር ውስጥ ይዛት እንትን ከምትል ለምን አትታሰርም ብዬ ከዚህ በፊትም ራሱን የተናገርኩት። ያው ልዑል ወደ ስራው ራሱ ሲመጣ መስመር ያስዛል። እስከዛ ድረስ ግን እህቱንም እንጠብቅ ብለው ኤርሚያስ በተቻላቸው አቅም ቤታቸው ድረስ እንኳን ሲሄዱ መኪና እየተከተሉ እንግዲህ ለነሱ ሲባል ቤት አትቀያየሪም። በተለይ በአሁን ቤት በተወደደበት አዲስ አበባ ውስጥ ምን ያክል ከባድ እንደሆነ እንግዲህ ታውቃላችሁ። ልዑል ለእናቱ ሲል ከአንዴም ስንት ጊዜ ቀየረ። አሁን ታማሚ ነው አይደለም ዕቃ አንስቶ አንዱ ሊያደርግ። አሁንም ቢቀይሩ ቤት ማወቃቸው አይቀርም። ምክንያቱም
እነዚህ ሰዎች ስራቸው ሰውን ማሳደድ፣ ሰውን መከታተል ነው። ከዛ ውጭ ምንም ስራ ስለሌላቸው ማለት ነው። ከዚህ በላይ እንግዲህ ሌላ ምንም ልላችሁ አልችልም። የልጅቷን ነገር ግነት በደንብ ልዑል እንዲታየው ማድረግ አለብን። በተለይ እኛ ኮሜንት የምንጽፍ ሰዎች ይቺ ልጅ እየመጣች ልዑልን በዝም ብላ በእንትኑ የምታደርገው ልጅ ከጀርባ ከማን ጋር እየሰራች እንደሆነ ልብ ብላችሁ አታውቃላችሁ? ግን ስታወራ አውራት የመጣም ሰው ካለ አፋፉን እያየች ተመክረው አጥንተው እንደመመጡ እኮ በደንብ ያስታውቃል እኮ። ልጆቹ የሚያወሩት ነገር አንድ ነገር በቃ የሆነ ነገር አጥንተሽ ስትመጭ ልክ ከመጣሽ በኋላ እንዴት ነው የምታወሪው ያጠናሽውን ነገር። እነሱ አሁን እንደዛ እንደ ፊልም እንትን ነው እየሰሩበት ያሉት። ልዑል ምንም አላወቀም። የራሱ ወንድም ከጀርባ ብር እየሰጠ ለእነዚህ ሰዎች ጥላት ያደረገበት የራሱ ወንድም ናቸው። የራሱ አጎት ነው። አክስቱ ኦልሬዲ ታውቃለች፣ ምንነቷ ታውቋል። ከሷ አልፎ ደግሞ ልጆቹን መርዛቸዋለች፣ ምንም የማያውቁትን። በዚህ እድሜያቸው ትምህርት መማር ሲገባቸው እነሱ ግን ሰውን ሲያሳድዱ፣ ሰውን ሲጥሉ ያልሆነ ያላሰብሽው እንትን ውስጥ እያስገቡሽ ነው ያሉት። እና አንዳንዴ ሲደርስባችሁ ነው የሰውን ችግር የምትረዱት። በልዑል ቦታ ብትሆኑ አሁን ልዑል እንደ ልዑል የታገሳቸው ሰው የለም። ከራሱ ከእህቱ ጀምሮ ብዙ ነገር እያገኘባት ነገ ሲቆጭሽ ይቅርታ ትጠይቂኛለሽ ወደ ራስሽ ስትመለሽ፣ አሁን ከአንቺ ጋር አይደለሽም፣ አንቺም ላይ የሆነ ነገር አድርገውብሻል እያለ ለእህቱ እንትን ይላል እና ከባድ ነው በጣም። በእያንዳንዱ ሰከንድ የምናደርገው የሚያደርጉት ነገር ትንሽ ይከብዳል። አንዳንዴ ለምንሰራቸው ስራዎች ቆም ብለን የሆነ ማሰብ የሆነ እንትን ማለት አለብን። ሁልጊዜ የሆነ ሰውን ማሳደድ፣ ሁልጊዜ የሆነ እንትን ማለት ከሆነ መጨረሻው ከባድ ነው። የዚህ ደግሞ ትንሽ ከፋ። እየመጣች ታለቅሳለች፣ ከጀርባ ደግሞ እናቷን ታግዛለች። ከሷ አልፎ ደግሞ ይሄ ያልኳችሁ ልጅ ስሙ አላውቀውም፣ ስሙ ጠፋብኝ። ገነት ሚኪና ኤርሚያስ የልጁን እንትን አፈላልገው ይሄ ገንዘብ የሚያግዛቸውን ሰው መያዝ አለባቸው። ይሄ ሁሉ ፕሮሰስ ያስጨረሰላት እሱ ነው። ታዲያ ይች ሴትዮ ከዛ ሆና ልታስጀምርም አትችልም። የውጩንም ሀሳብ ያመጣላት እርግጠኛ ነኝ እሱ ነው የሚሆነው። አንዳንዴ ብር ያላቸው ሰዎች በቃ ዓለምን የሚገዙ ሁሉን ነገር የሚገዙ በራሳቸው እንትን የሚቆጣጠሩ ነው የሚመስላቸው። ስለዚህ ይቺ ሴትዮ በራሷ ችግር ያመጣችው ስለሆነ አሁን ይሄ ነገር ወደ ኋላ እያያችሁ ታዩታላችሁ። ልዑልን ምን አይነት እንትን ውስጥ እንደሚከቱት እያስመሰሉ የእድሜ ልኩን እሱ ሲፈልግ ሴትዮዋን አስቡ ውጭ አገር ልከው እነሱ ዓለምን፣ ልዑል ደግሞ እድሜ ልኩን ሴትዮዋን ክፍለ ሀገር አዲስ አበባ የትየው እያለ ጊዜውን ለማቃጠል ተደራጅተው የመጡ ሌባዎች ዝም ብሎ የሚታለፉ ነገር አይደለም። ከዚህ በላይ እኔ ልዑል እንደውም ታግሷል። የእውነት በጣም ነው የሚያሳዝነው። መጨረሻችን እንግዲህ ፈጣሪ ያሳምረው። በተለይ ልዑል ይሄ ነገር አልቆለት ማየት እፈልጋለሁ። እናቱ ደግሞ ሰውን አላየዋትም። የልዑል እናት
ድክም አለኝ። እኔማ የእነሱ ነገር በተለይ ልዑልን እንትን የሆነ ነገር እንዳያደርጉት እፈራለሁ። ልጅቷ ቤት ስትመጣ እፈራለሁ። ያክስቱ ልጅ የእነሱ ነገር አይታወቅም። እያሳሳቁ ነው የሚቀቡሽ እና ኃይል እግዚአብሔር ነው። ግን እነሱ የሚያመልኩት በእንደዚህ አይነት ነገር ስለሆነ ከባድ ነው በጣም። ምን አይነት አሳር ምን አይነት እንትን ውስጥ እንዳሉ ከባድ ነው ወገኖቼ። የዚችን ጉደኛ ታሪክ እስኪ መጨረሻውን አሳያችኋለሁ። ለማንኛውም የዛሬን ይመስላል እንግዲህ ምን ገጠማቸው ሚኪ ኤርሚያስ የሚለውን በትንሹ አሳያችኋለሁ። ሰላማችሁ ብዙ ትርፍ ይበል። ቪዲዮ ላይክ እና ሼር እያደረጋችሁ አዲስ ከሆናችሁ ሰብስክራይብ አድርጉ። በሌላ ቪዲዮ እንገናኛለን። ሀገራችን ሰላም ያደርግልን። ባይ ባይ።